በተረፈ የሚጎነትል አይጠፋም። አሁንም ከወዲሁ ያው አንድነት ሲመጣ ሚንጫጫ ብዙ ነው። አገዛዙ መንደር ብቻ አይደለም። ከወዲሁ እየተንጠባጠቡ የወረዱ ቅርብ ወራጆች እነዚህ አሁንም በተወሰነ ደረጃ የመጣውን አንድነት ለማጠልሸትና የተለያየ ስያሜ የተለያየ የማናጋትና የመበጥበጥ ስራ መስራታቸው አይቀርም። በተለይ በዚህ በማህበራዊ ሚዲያ በተስፋፋበት ዘመን ብዙ ነገሮችን ልናይ እንችላለን። በኤአይ ቪዲዮ በተለያዩ ድምጽ በማስመሰል አገዛዙም እንደዚሁ በሚቆጣጠራቸው የቴሌኮሙኒኬሽን መሳሪያዎች አማካኝነት አንዳንድ ነገሮችን ወደፊት ሊያመጡ ይችላሉ። ያንንም በደንብ ነቅቶ በመጠበቅ የመጣውን አንድነት የመጣውን ተቋም ማጽናት ይገባል። በዚህ አንጻር ብዙ አማካሪዎች እንዳሏቸው ከግራ ከቀኝም ብዙ ነገር በነገራችን ላይ እነዚህ ፊት ለፊት የሚታዩት ብቻ አይደሉም። በመላው ዓለም ይህን ትግል በተለያየ ድጋፍ በተለያየ መልኩ አብሮ የቆመ ኢትዮጵያውያን ቁጥር የትየለሌ ነው። ብቻቸውን አይደሉም። ስለዚህ የሙያም ሆነ የተለያዩ ድጋፍ ከፈለጉ ወይም ደግሞ ያስፈልጋቸዋል ያንንም የሚሰጡ በርካታ ኢትዮጵያውያን ተዘጋጅተው እየጠበቁን ያሉትና እኔ ከዚህ በኋላ ወደ ኋላ የሚመለስ ነገር የለም። በቃ ዋና የሚጠበቀው ነገር ተደርጓል። አሁን ወገብን ጠበቅ አድርጎ ይሄን አገዛዝ ብዙ እድሜ የለውም። እውነት ለመናገር አስክሬን ነው ይዘን የምንዞረው ብለዋል ብዙዎቹ የፋኖ አመራሮች። አማራ ክልል ላይ ብልጽግና የሚባል አስክሬን እጃችን ላይ ወድቋል። መቅበር አቅቶን ተሰቃየን ያሉት ይሄው እንግዲህ አንድነታችሁ መጥቷል። ይህንን አስክሬን ወስዳችሁ ቅበሩት ነው። ሌላ ከዚህ በላይ የሚባል ነገር የለም። ከዚህ በተረፈ ደስታቸውን የገለጹ ኢትዮጵያውያን ስናስተናግር ነው የቆየ ነው። በተለያዩ አካባቢዎች ባህር ዳር ላይ የዛን ሁለት ምሽት የርችት ተኩስ ነው የተተኮሰው። በተለያዩ የሰሜን ሸዋ አካባቢ በጎጃምም እንደዚሁ አደባባይ ወጥተው ሁሉ ደስታቸውን የገለጹ እንዳሉ ነው በቪዲዮ ጭምር ተደግፎ የመጣው መረጃ የሚያሳየው። ከዚህ ባሻገር የተለያዩ ድርጅቶችን በመላው ዓለም የሚገኙ የደስታ መግለጫ አስተላልፈዋል። ከአማራ ዲያስፖራ ግሎባል ፎረምም እንደዚሁ መግለጫ ተሰጥቷል። የደስታ መግለጫ ነው። ይሄ ጊዜ እንዲመጣ ላደረጉ ግለሰቦችና የተለያዩ ተቋማት ምስጋና የቀረበበትን መግለጫ እንደዚሁ ደርሶናል። ሌላው ከዓለም አቀፍ የአማራ ህብረት ግሎባል አማራ ኮአሊሽን ከተሰኘው እንደዚሁ ስብስብም የደስታ መግለጫ መውጣቱን የተከታተልኩት እንደዚሁ መግለጫውንም ለኛ ልከውልናል። ደስታቸውን የገለጹት የብዙዎች ጥረት ውጤት መሆኑን በመጥቀስ ምስጋናና የደስታ መግለጫ ያስተላለፉበትን ነው እንደዚሁ ያደረሱን። አሁን ብዙ አማሮች ስታነጋግራቸው ምንድነው የሚሉት? የአማራ ህዝብ ለድል የሚያበቃው ነገሮች ሁሉ ከባቢው ተመቻችተዋል። ህዝባዊ ድጋፍ ነው አለው በሰፊው። ራሱ ትግሉ የተፈጠረው ከታች ነው። የሚያስፈልገውን አቅርቦት አቅርቧል ህዝቡ። ውጭ ሀገር ያለውም አገር ቤትም ያለው ሁሉም አቅርቧል። የጎደለው ነገር አንድ ነው። እሱ ምንድነው? አንድ የተባበረ ሊደርሺፕ ነው የተቸገር ነው። በእርግጥ እውነት ነው ትግሉ ከታች ስለመጣ ዝም ብሎ ባንድ ጊዜ እንደው ከፍተኛ ተቋም መውለድ ያስቸግራል። ግን ያም ሆኖ ደግሞ እየዘገየ መጣ። በዚህ መካከል የአማራ ልጆች ሳይማሩ ቀሩ። ወጣቶች ትምህርት አይማሩም። ህፃናት ትምህርት ቤት አይሄዱም። ማህበራዊ አገልግሎት ተቋርጧል። ንግድ ተቋርጧል። ስለዚህ የአማራ ህዝብ እስካቹ እየተቀበረ ነው ያለው የሚለው ነገር የብዙ ኢትዮጵያውያን የብዙ አካባቢ ተወላጆች አማሮች ሐሳብ ሆኖ ነበር መሳይ። ስለዚህ በዚህ መካከል እንግዲህ አንድ ትልቅ ችግር ተፈታ፣ ተቋሙ ተወልዷል ሲባል እንዴት ደስ አይላቸውም? እንዴት ደስ አይልም? አንድ ምዕራፍ እኮ ተጠቃለለ ማለት ነው። ውጭ ሀገር ያለውም እኮ ትግሉን ለማገዝ ሲነሳ በየትኛው ቋት ነው ምልከው? እንዴት አድርጌ ነው ፋኖን ማግዘው ሲል እኮ ቻናል አያገኝም እኮ። በቃ በየትኛው መንገድ ማአት ብትስጣሽ አደረጃጀቶች ናቸው ያሉት፣ የትኛው ጋር ላግዝ የሚለው ነገር በጣም ያስቸግረዋል። አሁን ሁሉ ነገር መስመር ስለያዘ የውጭ አደረጃጀቱንም ፋኖ አሁን መስመር ስለሚያስይዘው ይሄ ተቋም እርዳታዎችም ድጋፎችም በዚህ መስመር ያልፋሉ የሚለው ነገር በራሱ ሪሶርስን ለማሰባሰብ የሚያስፈልገው ሪሶርስ ለማሰባሰብ ብዙ ችግር ነው የፈታው። ከዚህ የተነሳ ነው የብዙ ሰው ደስታ ብዬ ማስበው። ልክ ትግሉ ያሸነፉ ያህል ነው በጣም ብዙ ሰው የተሰማው። አይ ሆፕ ይሄ ነገር እንግዲህ ፍሬ አፍርቶ በቅርቡ መሳይ ከሌሎች ኢትዮጵያውያን ወንድም እህቶቻችን ጋር ሆነው ሁሌ የምንናፍቀው ነገር መሳይ በጣም የምንናፍቀው ነገር አሊያንስ ነገር ተፈጥሮ
እንደው ኢትዮጵያ ቢነጋላት በእውነት እንደው ብያስባለሁ አሁን በዚህ እንደው እንዲሆኑ መቀጠል አይቻልም እኮ መሳይ ኢኮኖሚ ጉዳይ ስናየው ኑሮውን ጉዳይ ስናየው ህብረተሰቡን ብሶት ስናየው ይበቃል ሊበቃ ይገባልና እነዚህ የተደራጁ ኃይሎች ሁሉ ልክ እንደፋኖ በሌላም አካባቢ ያሉት የተጠናከሩ ወደ አንድነት መምጣት ይኖርባቸዋል። ገለታው እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ምስረታን ተከትሎ ከያቅጣጫው የሚመጡ መልእክቶችን በተለይም ደግሞ የንቅናቄው አመራሮች ከህዝቡ ምን ይጠብቃሉ ያው በመግለጫቸው የተጠቀሱት አለ ለተለያዩ የህብረተሰብ ክፍሎች ያስተላለፉት መልእክት አለ ለዓለም አቀፉ ማህበረሰብ እንደዚሁ የተናገሩት አለ ያንን አስመልክቶ ሰፋ ያለ ቃል መጠይቅ እንደሚሰጡ ቃል ገብተዋል እሱን እንከታተላለን በጣም ወሳኝ ነው ጥንቃቄ ይደረግ የሚለውን ነገር በተመለከተ ከተለያዩ ወገኖች ጋር እንደዚሁ ስንወያይ የነበረውን ሁኔታ በጣም የሚያስታውሱት ነው ብዙ ውጣ ወረዶች እንዳለፉ ያንን ግን ወደ ግብና ውጤት ለመቀየር አሁንም ጠንክሮ መስራት እንደሚገባ በተለይም ደግሞ ከትርክት አንፃር ይሄ መረጃ ከማቀበል ከተለያዩ እንቅስቃሴዎች አንፃር አሁን ድርጅት መልክ ስለያዘ ዝም ብሎ የተበታተነና የተበጣጠሰ የመልእክት ወይም ደግሞ ትርክት መኖር የለበትም ከአንድ ቋት የሚወጣ መሆን ይገባዋል ለዚህም ለዛም መግለጫ የሚሰጡ ለዚህም ለዛም መረጃ የሚያሸልቁ ሰዎችን ወዲያውኑ ወደ ሀዲዱ ወደ ሰልፉ ማስገባት የተቋሙ ተቀዳሚ ተግባር መሆን አለበት አገዛዙ በግራ በቀኝም መቦጥቦጡ አይቀርም በዚህም በዛም የሆኑ ነገሮችን ማድረጉ አይቀርም ለዛ ነገሮችን ዝግ አድርጎ አንድ ወጥ የሆነ አመራር ማዕከላዊነቱን የጠበቀ አሰራር ሊከናወን ይገባል ወታደራዊ ትግል ነው ወታደራዊ ትግል ላይ ብዙ ጥንቃቄዎች የሚያስፈልጉ እንደሆነ ይታመናል የሚታገሉትና ባላንጣቸው የአብይ አህመድ አገዛዝ ነው ምንም ይሉኝታ የሌለው ኢትዮጵያን ለማጥፋት እስከ መጨረሻው ለመሄድ ምሎ የተገዘተ ይሄንንም በአደባባይ የሚናገር በጣም ጨካኝ አረመኔ አገዛዝ ጋር ነው የሚዋጉት በጣም ትልቅ ኃላፊነትና ትልቅ አደራ ተሸክመው በጥንቃቄ ይሄንን ማድረግ ይገባቸዋል እና አንዳንድ የጥንቃቄ ነገሮች በተለይም አሁን እንደሰማነው ከሆነ ሁሉም ነገር በአንድ ድርጅት ነው የሚከናወነው የህዝብ ግንኙነቱም በአንድ ድርጅት ነው ከዚህ በኋላ በዚህም በዛም በግራ በቀኝም እየወጡ መግለጫ መስጠት አይኖርም በዚህም በዛም የሚደረግ ወታደራዊ ትእዛዝ ስምሪት አይኖርም ከአንድ ቋት ነው የሚመጣው ይሄ ነው እንግዲህ የድርጅቱ ዋና ተልእኮና የተመሰረተበትም ዓላማ እስቲ ገለታው በዚህ አንፃር ምን ማለት ይቻላል አሁን እንግዲህ ድርጅት ያስፈልገው ይሄ እነዚህ ችግሮች ለመቀነስ ነው የተወካይ ብዛት መግለጫ ሰጪ ብዛት የአማራ ፋኖ የትግል አይዲዮሎጂ ይሄ ነው ይልሃል አንዱ እንዳልከው ሌላው ደግሞ ይሄ ነው ያለው ይልሃል አንዳንዱ ደግሞ የፋኖን ትግል ማጠልሸት የሚፈልገው አንዱን ይቀማና ወስዶ አማራ ፋኖ እንደዚህ ያለ ብሎ ይላል እና ይሄ ሁሉ መታረም አለበት የፐብሊክ ሪሌሽን አለ ከዚህ በኋላ የፐብሊክ ሪሌሽኑ ወይም ህዝብ ግንኙነቱ የድርጅቱን አቋም እየወጣ አርቲኩሌት እያደረገ ያቀርባል ያዛ ባሻገር ግን ፋኖ አሁን በተለይ አሁን ትግሉን እንትን ሲያረቀው በተለይ አንዳንድ የቸኩ ቃላቶች አሉ መሳይ እነዚህ ብሔራዊ እና ብሔርተኝነት ወዘተርፈ የሚባል አባባል እሱ ያረጀ ነው አንደኛ ሁለተኛ የአማራ ህዝብ ጥያቄ አሁን አገር ስጡኝ አይደለም ወይም ደግሞ የራሴ ክልል ፍጠሩልኝና በዛ ክልል ላይ አማራ የሆነ ሰው ያስተዳድረኝ ሌላን ሰው ነቅሽ ላውጣ ከክልሉም አይደለም እንደዚህ አይነት ጥያቄ የለውም አማራ እንደውም ከክልሉ ውጪ ያሉ በማንነታቸው የተጠቁ ነው አንዱ የአማራ ህዝብ ጥያቄ ስለዚህ ይሄንን እነዚህን ጥያቄዎች የማጥራት ስራ መሰራት አለበት ፋኖ ላይ የሚለው ነገር በጣም ዋና ጉዳይ አንከር ይመስለኛል ወደፊቱ አሁን በተለይ ይሄ ፖሊሲ ጥናት ምርምር እስክንድር ጎበዝ ነው በዚህ ነገር ላይ እሱ ያን ቦታ እንዳያዘ ስላየሆኝ ነው እንደዚህ አድርገው ጥሩ ሮድ ማፕ ያመጣሉ ብዬ አስባለሁ ግን ጥንቃቄው ከሁሉም በላይ ትልቁ ጥንቃቄ እንግዲህ አንድ ድርጅት ሲሆን ደግሞ ያው እንግዲህ የተለያዩ ዲስአድቫንቴጅ ምንላቸው አሉ አይደለም ከትግል ስለሆነ እና ይሄንን ተቋም ለመምታት እነዚህን ከፍተኛ አመራሮችን የሆነ ነገር ለማድረግ መንግስት የማይሰራው ነገር አይኖርም ስለዚህ ዙሪያውን በእውነት የብረት አጥር ሆነው ህዝቡም ሊጠብቃቸው ይገባል እነሱም ጥንቁቅ ሆነው ይሄን ክፉ ጊዜ ያልፈው የአማራን ህዝብ ትግል ጫፍ የማድረስ ኃላፊነት አለባቸው እንግዲህ ውጭ ሀገርም ያለው አሁን ጥሩ መስመር ይዞለታል ትግሉ ከዚህ በኋላ ቅሌን ጨርቄን ያለ አይመስለኝም አማራ ፋኖን ትግል ደግፎ
ለድል መብቃት ነው። አዎ እንግዲህ እዛ አንድነት ከመጣ ውጭ ያለው አንድነት የማይመጣበት ምንም ምክንያት የለም። ሁልጊዜ ሰበብ ምክንያቱ እዛ እኮ ስለተለያዩ ነው እዚህም የተለያዩ ድርጅቶች እየተፈጠሩ ያሉት የሚል ነው። አሁን ሰበብ ምክንያት የለም። እዛ አንድ ሆነዋል። እዚህ አንድ ማይሆኑበት ምንም ምክንያት የለም። እዚህም ሰብሰብ ብላችሁ ዲፕሎማሲውን፣ የገንዘብ አስተዋጽኦን፣ ሁሉም ነገር በአንድ መልክ እንዲይዝ ምክንያቱም ሰው ለየድርጅቱ እጁን እየዘረጋ አቅምም እያጠረው ነውና አሁን ሰብሰብ ብላችሁ ጉልበት አጠራቅማችሁ ፋይናንሱንም ዲፕሎማሲውንም በአንድ ወጥ በሆነ ተቋም ውስጥ ማስኬድ የሚቻልበት እድል መጥቷልና ያንን እንድታደርጉ እንግዲህ በውጪ የሚገኙ ዳያስፖራዎች ኢትዮጵያውያን የአማራ ተወላጆች ይህንን አሰላለፍ ከዚህ ከመጣው ድርጅት ጋር ማድረግ ይገባቸዋል ማለት ነው። ገለታው እንግዲህ ይህን ተከትሎ በተለያየ መልኩ የመጣ አንዳንድ ክስተቶች አሉ። በተለይ የክልሉ ባኖ የአገዛዙ ታጣቂዎች ከሚሊሻ ጀምሮ አድማ በታኝ ራሱ መደበኛው የመከላከያ ሰራዊትም ትጥቅ እየፈታ ወደ ፋኖ የሚመጣበት ወደ ተለያዩ አቅጣጫዎች የሚጠፋበት ሁኔታ እየጨመረ ነው የመጣው። ከዚህ በተጨማሪም ፋኖች የጥምቀት በዓልን የከተራ በዓልን አስመልክተው የተናጠል ተኩስ ቢያደርጉም አገዛዙ ግን ያው በየቦታው ትንኮሳ በየቦታው ጥቃት እየፈጸመ በመሆኑ በመልሶ ማጥቃት ውጊያዎች ሲደረጉ ነበር። በፋኖ አነሳሽነት የተደረጉ ውጊያዎች አይደሉም ባለፉት 2 ቀናት የተካሄዱት። አገዛዙ ራሱ ጥቃት ሲፈጽም በመልሶ ማጥቃት የተደረጉ አውደ ውጊያዎች እንዳሉ ነው የሰማነው። በዚህም በርካታ እንደተለመደው የተማረኩ የእጅ የሰጡ እንደዚሁም የተደመሰሱ የአገዛዙ ሰራዊት አባላት እንዳሉ በመሳሪያ ረገድ እንደዚሁ ከፍተኛ ቁጥር ያለው መሳሪያ መማረኩን ነው የተረዳ ነው። ሌላው ትልቁ ክስተትና በጣም አስገራሚ የሆነው በሌሎች ሚዲያዎች በቢቢሲ ሳይቀር ሰፊ ሽፋን የተሰጠው አገዛዙ የገዛ ታጣቂዎችን በድሮን መጨፍጨፉ ነው። ሰሞኑን በተደጋጋሚ እየተከናወነ ነው። ባለፈው እኛ ዜናውን ለመጀመሪያ ጊዜ ያወጣ ነው በአንከር ሚዲያ በኩል ነው። በዋግምራ ሰሜን ወሎ ዋግምራ አካባቢ ከደቡብ ከጎንደር ጋር በሚዋሰነው አንድ ቦታ ላይ እንደዚሁ ለስብሰባ የተቀመጡ የአብይ አህመድ ያው ያገዛዙ ሚሊሻ ሰራዊት አባላት በአብይ አህመድ ድሮን ተጨፍጭፈዋል። በወቅቱኛ 105 ናቸው። ከዛ ውስጥ 65ቱ ሚሊሻዎች ናቸው፣ 40ዎቹ ደግሞ ንጹሃን ናቸው በሚል ነበር ዘገባውን የሰራ ነው። ቢቢሲ በእርግጥ ቁጥሩን ወደ ታች አውርዶታል። አሁን ዛሬ በመጣው መረጃ ግን በአጠቃላይ በዛ አካባቢ በድሮን ጥቃት የተገደሉ የሚሊሻ አባላትና የንጹሃን ዜጎች ቁጥር ከ200 በላይ እንደሚበልጥ ነው የሰማ ነው። ቁጥሩ በከፍተኛ ሁኔታ ጨምሯል። የአካባቢው የመንግስት ባለስልጣናት ሳይቀር በስህተት ነው ተብሎ የተገለጸውን መቀበል አልፈለጉም። በስህተት የሚል ምክንያት ነው የተሰጠው። ይህ እንዳለ ሆኖ ዛሬ ምናልባትም ይህንን ፕሮግራም ከማስተላለፋችን ከ5 ሰዓት በፊት በደቡብ ወሎ ተመሳሳይ የድሮን ጥቃት በሚሊሻ ሰራዊት ላይ ተፈጽሟል። በራሱ የገዛ ሚሊሻ ሰራዊቱ ላይ ወደ 30 የሚጠጉ የሚሊሻ ሰራዊት አባላት እንደተገደሉ ነው የሰማ ነው። ለምንድን ነው አብይ አህመድ በተከታታይ የአማራ ክልል ሚሊሻ ሰራዊት አባላት ላይ